ሰላም የጃጊሶ ቤተሰቦች፣ በዛሬው ኦቨር ዮር ዴድ ቦዲ በተሰኘው ፊልማችን ላይ ሁለት እርስ በርሳቸው ለመገዳደል የተዘጋጁ ባለትዳር ጥንዶች ድንገት ባልታሰበ አጋጣሚ ከአደገኛ ወንጀለኞች ጋር ፊት ለፊት ተፋጠው የሚፈጠረውን ልብ አንጠልጣይ ክስተት ከኔ ጋር አጠር ባለ መልኩ እንመለከታለን። እስከ ፊልሙ መጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ በመሳተፍ አብራችሁ ይቆዩ። ፊልማችን የሚጀምረው በጫካ ውስጥ ፍቅራቸውን እየተገላለጹ ባሉ ሁለት ተፈቃቃሪ ጥንዶች ሲሆን ነገር ግን ይህ ጣፋጭ የሆነ የፍቅር ትዕይንት በአንድ የስልክ ጥሪ ምክንያት ይቋረጣል። በዚህም ጊዜ ማስታወቂያ ቀረጻ እየተካሄደ መሆኑን እንገነዘባለን። ይህም የማስታወቂያ ቀረጻ ከዚህ ቀደም እጅግ ታዋቂና ተስፋ የተጣለበት ሲኔማቶግራፊ የነበረው የዳን ሲሆን ነገር ግን ዳን አሁን ላይ ማስታወቂያዎችን ብቻ የሚሰራ ምስኪን ሰው ሆኗል። ዳን በሚያሳዝን ሁኔታ ከአንድ ፊልም ውጪ ሌላ የመስራት እድል ያገኘው ከ8 ዓመታት በፊት ነበር። ከዚያ ጊዜ በኋላ ግን በማስታወቂያ ስራዎች ላይ ብቻ ነበር ህይወቱን ሙሉ ሲንከራተት ያሳለፈው። እዚህም ጋር ዳን ከቀረጻው ረፍት በሚያደርግበት አጋጣሚ አብረው ለሚሰሩ ኮንትራት ተቀጣሪ ባልደረቦቹ በሳምንቱ መጨረሻ ላይ ከባለቤቱ ጋር ለመዝናናትና ረፍት ለማድረግ ራቅ ብሎ ወደሚገኝ የቤተሰብ ማረፊያ ጎጆአቸው እንደሚሄድ ይነግራቸዋል። በተጨማሪም ባለቤቱ ወደዚያ አካባቢ ዘወትር ለሽርሽር እንደምትወጣና ስፍራውም ከሚታሰበው በላይ አደገኛ መሆኑን ለሁሉም ሰው አስረግጦ ይነግራቸዋል። ከዚህም የስራ ቆይታው በኋላ ዳን ወደ መኪናው ውስጥ ይገባና ስልክ ደውሎ ሚስጥራዊ በሆነ አነጋገር ነገሮች በቅዱ መሰረት እየተካሄዱ ነው አይደል በማለት እያንሸኳሸከ ይጠይቃል። እዚህም ጋር ደግሞ በመኪናው የፊት ወንበር ላይ የእጅ መጋዝ፣ ተለጣፊ ፕላስተርና ገመድን በመያዝ ነበር ለጉዞ እየተዘጋጀ ያለው። ቀጥሎም ዳን ወደ ቤት ከመሄዱ በፊት ለጊዜው በሕክምና ላይ የሚገኘውን ሽማግሌ አባቱን ማይክልን ለመጠየቅ ይሄዳል። እዚያም ሲደርስ ስለ ጉዞው ምንም ነገር ሳይደብቅ ለአባቱ ይነግረዋል። ይሁን እንጂ አሁንም ቢሆን ለአባቱ ጉዞው ምን ያህል አደገኛ እንደሆነ ከመናገር ወደ ኋላ አላለም። በዚሁ ቅጽበትም በቴሌቪዥን ዜና ላይ በቅርቡ ከእስር ቤት ስላመለጡ ሁለት ነፍሰ ገዳይ እስረኞች የሚገልጽ አዲስ ዜና እየተዘገበ ይገኛል። ከዚህም በመቀጠል ዳን ወደ ቤት እንደደረሰ አደገኛ መሳሪያዎችን የያዘውን ቦርሳ በመኪናው የኋለኛው ዕቃ ማስቀመጫ ውስጥ በጨርቅ ጠቅልሎ በመደበቅ ላይ ይገኛል። በዚህ ቅጽበትም ጎረቤታቸው ሬችል ብቅ ብላ የሚያደርገውን ነገር ተመልክታ ስለነበር መልካም አደን ይሁንልህ ብላ ታልፈዋለች። ይሁን እንጂ እሱ ግን የሬችል አባባል በጣም ነበር ያስደነገጠው። በመቀጠልም ባለቤቱ ሊዛ ትመጣና ወደ መኪናው ውስጥ ገብታ አብራው ለመጓዝ መጣደፍ ትጀምራለች። ዳንም በንዴት ሴትዮ ተረጋጊ፣ ሽርሽር እኮ ነው የምንሄደው ብሎ ይጮህባታል። በዚሁ ቅጽበትም በመካከላቸው ያለው ግንኙነት እጅግ የሻከረና እርስ በርሳቸው ምን ያህል እንደተጠላሉ በግልጽ ይታያል። በጉዞ ላይም ሳሉ ዳንና ሊዛ እርስ በርሳቸው በአሽሙር ቃላቶች በመሰዳደብ የሬዲዮ ሙዚቃ በተደጋጋሚ በመቀያየር መጨቃጨቃቸውን ይቀጥላሉ። ትንሽ ቆይተው ሊዛ በጣም የምትደነቅ ተዋናይ ስለሆነች ከባሏ ጋር ላለመጨቃጨቅ ስትል የቲያትር ስክሪፕቷን አውጥታ ማንበብ ትጀምራለች። ይሁን እንጂ ብዙም ሳይቆይ ግን ሊዛ የቲያትር ዳይሬክተሩን በመሳደብ ማንቋሸሿን ስትቀጥል ዳን ወዲያው ሊዛ እሱን በተዘዋዋሪ ለመሳደብ ፈልጋ መሆኑን ስለተረዳ በድጋሚ መካከላቸው ከባድ የሆነ ጭቅጭቅ ይነሳል። በስተመጨረሻም ሊዛ በንዴት ዳንን እባክን ዘና ማለት እንድንችል ቢያንስ ደስተኛ ለመምሰል ሞክር እንጂ ትለዋለች። በስተመጨረሻም ወደ ማረፊያ ቤታቸው ደርሱና ሊዛ ወዲያው የወይን ጠጅ በመጠጣት ለመረጋጋት ትሞክር ጀመር። ዳንም ደግሞ በዚህ በኩል አስቀድሞ የገዛቸውን ሸቀጣሸቀጦች ቦታቸውን እያስያዘ ይገኛል። ቀጥሎም ዳን ወደ ምድር ቤቱ በመውረድ የሆነ ሳጥን በቁልፍ ከፍቶ ለአደን የተዘጋጁ መሳሪያዎቹ መኖር አለመኖራቸውን ያረጋግጣል። ከዚያም ዳን ቀኑን ሙሉ የቤቱን ዙሪያ ገባ በማጽዳት ላይ ሲያሳልፍ ሊዛ ደግሞ እንዲሁ ፈታ እያለች እየተመገበች እረፍት በማድረግ ላይ ትገኛለች። በዚህም ጊዜ ዳን የቤቱ ወለል ላይ የተንጠባጠበ ምግብ ተመልክተው አይጦች ይሆናሉ በማለት ይጮህና ከዚህም ቀደም አንደኛው ሹራብ እንደጠፋበት በማስታወስ ይነጫነጫል። ከቆይታም በኋላ ሁለቱ በጋራ ራት በማዘጋጀት ላይ ሳሉ ዳን ሊዛ ነጭ ሽንኩርት የምትከትፍበትን መንገድ መንቀፍ ይጀምርና ሌላ ጭቅጭቅ ይፈጥራል። ከዚህም በመቀጠል ራታቸውን በሐይቁ ዳርቻ ላይ ለመብላት ይወስናሉ። እዚህም ጋር ዳን ለሊዛ ይህ የራት ጊዜያቸው ልዩ እንዲሆንለት ስለፈለገ የእሷን ተወዳጅ የሆኑ ምግቦችን ለማዘጋጀት ሲል ለየት ያሉ ግብአቶችን እንደተጠቀመ ይነግራታል። ይሁን እንጂ ሊዛ ግን ስቴክ የሚባለው ምግብ ለሷ ምንም እንደማይጥማት በመግለጽ አበሽቀውና በዚህ ምክንያት ሌላ ጭቅጭቅ ውስጥ ይገባሉ። ከእራትም በኋላ ስክራይብል የተባለ የፊደል ጨዋታ መጫወት ይጀምራሉ። በዚህም ጊዜ ሊዛ ዳን ማንም ሰው የማያውቃቸውን እንግዳ የሆኑ ቃላትን በመጠቀም ማብሸቅ ሲጀምር እጅግ እየተበሳጨች ትመጣለች። ትንሽ ከተከራከሩም በኋላ ሊዛ ተነስታ ወደ መኝታ ክፍሏ ስትሄድ ዳን ደግሞ እዚያው በሐይቁ ዳርቻ ላይ ብቻውን እየጠጣ ጊዜ ማሳለፍ ይጀምራል። በማግስቱም ጠዋት ዳን በጫካ ውስጥ እየተዘዋወረ ድንጋዮችን በመሰብሰብ ወደ ቦርሳ ውስጥ ያስገባቸዋል። ቦርሳውንም ሙሉ በሙሉ በድንጋይ ከሞላ በኋላ ወስዶ በጀልባ ውስጥ ይደብቀዋል። ቀጥሎም ዳን የአደን መሳሪያዎቹን ከመኪና ውስጥ አውጥቶ በመውሰድ በምድር ቤት ውስጥ አስገብቶ ያዘገጃጃቸዋል። ከዚያም ጥቂት ድፍረት ለማግኘት ሲል አልኮል ከፍቶ ከተገኖጨ በኋላ ዳን በጨርቅ ላይ ክሎሮፎርም የተባለ የሚያደነዝዝ ፈሳሽ ነገር አድርጎበት በዝግታ ወደ ሊዛ ዘንድ ያመራል። ነገር ግን ዳን ወደ ሊዛ ደርሶ ከማጥቃቱ በፊት ሊዛ በድንገት ዞር ብላ ደረቱ ላይ በኤሌክትሪክ ማደንዘዣ ባለበት ደርቆ እንዲቀር ታደርገውና ወዲያው ራሱን ስቶ ይወድቃል። ከጥቂት ቆይታ በኋላ ደግሞ ዳን ወደ ንቃተ
ህሊናው ሲመለስ ራሱን በወንበር ላይ ታስሮና በፍርሃትም የተነሳ ሱሪው በሽንት በስብሶ ያገኘዋል። ቀጥሎም ሊዛ ዳንን ስለማደንዘዣ ፈሳሹ እንዲነግራት ትጠይቋለች። ይሁን እንጂ ዳን ግን ቤቱን ለማጽዳት ብሎ እንደያዘው በመግለጽ ሊያታልላት ይሞክራል። ቢሆንም ግን ሊዛ በምድር ቤቱ ስላስቀመጣቸው ገዳይ መሳሪያዎችና ጀልባ ውስጥም ስለደበቃቸው ድንጋዮች አስቀድማ ስላወቀች አፍጥጣ መጠየቋን ትቀጥላለች። እሱም የሚሰጣት ምክንያቶች በሙሉ በጣም ደካማ በመሆናቸው የተነሳ ሊዛ ባለበት ጥላው ትሄዳለች። ዳንም ልክ እሷ እንደወጣች እጅ መጋዙን በአፉ አንስቶ ለመጠቀም ሲሞክር ድንገት የመጋዙ እጀታ ተገጥሎ ይወልቅበታል። ሊዛም በፍጥነት ጠመንጃ ይዛ ወደ ክፍሉ ትመለሳለች። ጠመንጃውን በጥይት ከሞላችው በኋላ ቀጥታ የዳን ግንባር ላይ ትደቅነዋለች። በመቀጠልም ለዳን እሷን አደንዝዞ በድንጋዮች ላይ ካሰራት በኋላ ወደ ሐይቁ ውስጥ ጥሏት እንድትሰምጥ በማቀድ ላይ መሆኑን አስቀድማ ማወቋን ትነግረዋለች። ይሁን እንጂ ሊዛ ግን ዳን መጋዙን ምን ሊያደርግበት እንደፈለገ አልገባትም ነበር። ዳንም የሰው አስክሬን በውሃ ላይ ስለሚንሳፈፍ ሰውነቷን ቆራርጦ ቁርጥራጮቿን ከድንጋዮች ጋር በማሰር ወደ ሐይቁ ለመወርወር ማቀዱን አብራርቶ ያስረዳታል። እሱን ለሚጠይቁትም ሰዎች ደግሞ ወደ ጫካው ውስጥ ገብታ ከጠፋሽ በኋላ አልተመለሰችም ብሎ ለመመለስ ዝግጁ መሆኑንም ያስረዳታል። ቀጥሎም ሊዛ ይህ እቅዱ በጣም ደካማ መሆኑን ከነገረችው በኋላ ለምን ሊገላት እንደፈለገ አጥብቃ ትወተውተዋለች። በዚህም ጊዜ ዳን ከሌላ ወንድ ጋር በድብቅ እየማገጠችበት መሆኑን እንደሚያውቅ ይገልጽላታል። ይሁን እንጂ ሊዛ ግን ለዳን ሁለቱ ላለፉት 2 ዓመታት ምንም አይነት የጠበቀ ግንኙነት እንዳልነበራቸውና ለመጨረሻ ጊዜም ቢሆን ፍቅር ሲሰሩ ዝም ብሎ በእጁ ብቻ ሊያስጨርሳት መሞከሩን በማስታወስ መልሳ ትወቅሰዋለች። ይህንንም በሰማ ጊዜ ዳን በንዴት እየጮኸባት እሷን መንካት ያቆመው የሚያደርግላትን ነገር በሙሉ ስለምትንቅና ሁልጊዜም የበታችነት ስሜት እንዲሰማው ስለምታደርገው መሆኑን መናገር ይጀምራል። በተጨማሪም እሱ የሚፈልገው ሚስት እንጂ የምትቆጣጠረውን እናቱን ያገባ ያህል እንዲሰማው የምታደርገውን ሴት እንዳልሆነ ይገልጽላታል። ይህም ንግግሩ ሊዛን እጅግ እያስቆጣት ይመጣና እሷም የምትፈልገው እውነተኛ ወንድ እንጂ የራሱን ሕይወት ማስተካከል ያልቻለ ታዳጊ ልጅ እንዳልሆነ ትነግረዋለች። በስተመጨረሻም እሷ ራሷ ወደዚህ የሽርሽር ጉዞ ስትመጣ እሱን የምትገድልበትን አደገኛ እቅድ አቅዳ መምጣቷን ትገልጽለታለች። ከመምጣታቸውም በፊት ሊዛ ለጎረቤታቸው ለሪችል ዳን በዚህ ሳምንት መጨረሻ ላይ ለአደን እሷን ይዞ እንደሚወጣና አደኑ ምን ያህል አደገኛ እንደሆነ አጥብቃ ትነግራታለች። ለዚህም ነበር ሪችል ለዳን መልካም አደን ይሁንልህ ብላው የሄደችው። ይሁን እንጂ ተጨማሪ ነገሮችን ለሪችል ከመንገሯ በፊት ድንገት ለተወሰነ ጊዜ እስር ቤት የነበረው የዳን የድሮ ጓደኛ ሄንሪ መጥቶ ንግግራቸውን ያቋርጣል። ዳንና ሊዛም ሄንሪ ከእስር ከተፈታ በኋላ አንዳንድ የቤት ውስጥ ስራዎችን እንዲሰራ አድርገውት ገንዘብ በመክፈል ሊረዱት እየሞከሩ ይገኛሉ። ወደ አሁኑ ጊዜ ስንመለስ ደግሞ ሊዛ ለዳን አስቀድማ እሷን ወደ አደን እንዲወስዳት ካደረገችው በኋላ ድንገት የተፈጠረ አደጋ አስመስላ በጥይት ተኩሳ ልትገለው ማቀዷን ታሳውቀዋለች። ዳንም መልሶ እሷ ሰነፍ ተዋናይ በመሆኗ ፖሊሶች ጭራሽ እንደማያምኗት በመግለጽ እቅዷ መቼም ሊሳካላት እንደማይችል ይነግራታል። ሊዛም ብሽቅ ብላ ፖሊሶች እሱንም ቢሆን እንደማያምኑት ትገልጽለታለች። በዚህም ጭቅጭቅ የተነሳ ማነው ጎበዝ ተዋናይ የሚለውን ለማረጋገጥ ወዲያው እርስ በርሳቸው ስለ አንደኛው መሞት እያሰቡ ምን ያህል እንዳዘኑ ለማስመሰል መተወን ይጀምራሉ። በዚህም ጊዜ ዳን ከሷ ቀድሞ ያለቅስና ሊዛን ያሸንፋታል። ሊዛን በጣም ተናዳ በያዘችው ጠመንጃ ፊቱ ላይ ከመታችው በኋላ ወዲያው ተኩሳ ልትገለው ትወስናለች። ነገር ግን በዚህ ቅስፈት ሄንሪ ከጀርባዋ በኩል ብቅ ይልና ያስቆማታል። ዳንም ወዲያው እየጮኸ ኢትስ ኤ ሃመር ታይም በማለት መዶሻውን የሚጠቀምበት ጊዜ መድረሱን ያሳውቀዋል። በስተመጨረሻም ሄንሪ ሊዛን በመዶሻው አናቷ ላይ ብሎ ራሷን ያስታታል። ከ5 ቀናት በፊት ዳንና ሄንሪ ንግግራቸውን ማንም ሰው እንዳይሰማው በአንድ የመዝናኛ ፓርክ ውስጥ ተገናኝተው ነበር ይህን ስምምነት የፈጸሙ። በዚህም ስምምነት መሰረት ሄንሪ ዳን ተገቢውን ክፍያ ከፈጸመለት የሊዛን አስክሬን ለማስወገድ ነበር የተስማሙት። ዳንም ለሄንሪ ሊዛ $100,000 የህይወት መድን ወይም ደግሞ ኢንሹራንስ እንዳላትና ግማሹንም ለሱ እንደሚሰጠው ቃል ገብቶለታል። ሄንሪም ቢሆን ወዲያው ይህንን ስምምነት የያዘ ዝርዝር የሰነድ ማስረጃ እንዲያዘጋጅ ጠይቆታል። ይሁን እንጂ ዳን ግን በፍጹም እሱን ጠልፎ ሊጥል የሚችል ይህንን አይነት ሰነድ በምንም መልኩ ሊያዘጋጅም ሆነ ሊሰጠው ፈቃደኛ አልነበረም። ይህም በእንዲህ እንዳለ በዚህ በኩል ሊዛ በምድር ቤት ውስጥ ወንበር ላይ ታስራ መቀመጧን እንመለከታለን። ልክ እንደነቃች ሊዛ በአንደኛው እጇ ላይ ያለውን ፕላስተር በቀላል ታስወግደዋለች። ሄንሪም ይህን ተመልክቶ በፍጥነት ተጨማሪ ፕላስተር ለመለጠፍ መጣደፍ ይጀምራል። ቀጥሎም ዳን ሊዛን ለምን ልትገለው እንደፈለገች ይጠይቃታል። እሷን በቁጣ እሱ ማለት ተጠራጣሪ እንዲሁም ደካማና በራሱ የማይተማመን ሰው መሆኑን በመግለጽ መሳደቧን ትቀጥላለች። በተጨማሪም እሷ በእውነተኛ ስራዋ ላይ ሳለች ምን ያህል ጥሩ ገንዘብ እንደሚከፈላት እያወቀ የግድ በትወና ላይ እንድታተኩር ስራዋንም እንድታቆም እንዳስገደዳት፣ ይሁን እንጂ እሱ ራሱ በሰራው ፊልም ላይ እንኳን ሳይቀር አንዲትም እሷ የምትታይበትን ትዕይንት ፈጥሮ እንዳልሰጣት ትገልጽልታለች። እሷ ከዳን የምትፈልገው ነገር ቢኖር ፍቅር
የፍቅርና የአጋርነቱን ድጋፍ ብቻ ሲሆን፣ ነገር ግን ዳን በባንክ ያላቸው ገንዘብ መኪናውንና ቤቱንም ጭምር ሳይቀር ነበር በፊልም ሰበብ ከእጁ ላይ የተነጠቀው። ስለዚህ እሷ ብትፈታውም እንኳን ከዚህ ሁሉ ዕዳ ልታመል አትችልም ማለት ነው። ቢሆንም ግን ዳን አሁን ላይ እሷ የተናገረችውን ነገር በሙሉ ችላ በማለት እሱን ልትገለው የፈለገችው ከመድን ዋስትና ወይም ከኢንሹራንስ የሚገኘውን ገንዘብ ብቻዋን ለመጠቀም ፈልጋ እንደሆነ ነበር የሚያስበው። በመቀጠልም ሄንሪ ከኢንሹራንሱ ላይ ግማሹን $50,000 እንደሚያገኝ ይነግራታል። በዚህም ጊዜ ሊዛ እየተወራጨች የመድን ዋስትናው ክፍያ ከዚያ እጅግ የበለጠ መሆኑን ለሄንሪ ልትነግረው ትሞክራለች። በዚህም ቅጽበት ዳን ፈጥኖ ጭንቅላቷን በፌስታል ይሸፍነዋል። በዚህም ጊዜ ሄንሪ ሊዛ ለመተንፈስ እየታገለች መሆኗን ተመልክቶ መሳሪያውን ወደ ዳን ደቅኖ ፌስታሉን እንዲያነሳላት ያስገድደዋል። ሊዛም ልክ መተንፈስ ስትጀምር ለሄንሪ የመድን ዋስትና ክፍያው $1 ሚሊዮን መሆኑን ታሳውቋለች። እሱ ዳንን በጥይት ሊገለው ከተስማማ ደግሞ ግማሹን ለሱ ልትሰጠው ቃል ትገባለታለች። ይህም ነገር እጅግ ያሳሰበው ዳን ለሄንሪ እሷን ከገደለለት ከዚያ የበለጠውን ገንዘብ እንደሚሰጠው ይነግረዋል። ነገር ግን ሊዛ በስተመጨረሻ ለሄንሪ ሁሉንም ገንዘብ ለሱ እንደምትሰጠው ታረጋግጥለታለች። ይህንንም ተከትሎ ሁለቱ ለሄንሪ ከገንዘቡ በተጨማሪ ከነሱ ጋር አብሮ መኖርን ጨምሮ በርካታ የተለያዩ ጥቅማ ጥቅሞችን እንሰጣለን በማለት ቃል እየገቡለት እርስ በርሳቸው መሟገታቸውን ይቀጥላሉ። ብዙም ሳይቆይ ግን ዳን ነገሩ ስልችት እያለው መጥቶ ሊዛን ወደ ሄንሪ ገፍትሯት መሳሪያውን ለመቀማት መታገል ይጀምራል። በመካከላቸው በሚደረገው ከፍተኛ ትግል የተነሳ በአቅራቢያቸው የነበረውን የሙዚቃ መሳሪያ ሳጥን ይመቱትና ሙዚቃው መጫወት ሲጀምር እነሱ መፋለማቸውን ይቀጥላሉ። ሊዛም ይህንን ክፍተት ተጠቅማ ታሰረችበትን ፕላስተር ወዲያው አስወግዳ መሬት ላይ የወደቀውን መሳሪያ ለመውሰድ ትጣደፋለች። ይሁን እንጂ ዳን ግን እኩል ወደ መሳሪያው ደርሶ ከእጇ ለመቀማት መታገል ይጀምራል። ቀጥሎም እርስ በርሳቸው ፊት ለፊት በመተፋፋት መሰዳደባቸውን ይቀጥላሉ። መሳሪያውን ለመቀማት እየታገሉ ጥቂት እንደቆዩ ሄንሪ ነገሩን ለማረጋጋት መሞከር ይጀምራል። ነገር ግን እነሱ የያዙት መሳሪያ ድንገት ሳያስቡት ተተኩሶ የሄንሪን ደረት ያገኘውና ሄንሪ ወዲያው ህይወቱ ታልፋለች። ይህንንም ተከትሎ ሊዛና ዳን ጥፋቱ ያንተ ነው ያንቺ ነው በማለት መከራከራቸውን ይቀጥላሉ። በዚህም ቅስፈት ዳን አሁን ላይ መሳሪያው በእጁ ላይ መሆኑን ተረድቶ በፍጥነት ሊገላት ይወስናል። ሊዛም ጊዜ ሳታጠፋ በጥይት ከመመታቷ በፊት በፍጥነት ከስፍራው ትሸሻለች። ዳንም እስከ ኩሽና ድረስ እየተከተላት ሄዶ ሊገላት በሚሞክርበት ቅስፈት ሊዛ የወረወረችበትን ጩቤ ዝቅ ብሎ ባይሸውር ኖሮ በህይወት አይተርፍም። ቀና እንዳለም እሷ ላይ ሊተኩስባት ሲሞክር መሳሪያው ውስጥ ጥይት አለመኖሩ እንቅፋት ይሆንበታል። ቢሆንም ግን ዳን ሊዛን በመሳሪያው ሰደፍ አናቷን ብሏት መሬት ላይ ለመጣል ጊዜ አልፈጀበትም። ቀጥሎም ዳን ወደ መሳሪያው ጥይት ለማስገባት በሚንደረደርበት አጋጣሚ ሊዛ ፈጥና እግሩን በጩቤ ትበሰዋለች። ዳንም ወዲያው ላይዋ ላይ ድስት ይወረውርባታል። ይሁን እንጂ ድስቱ ግን እሷን ስቶ የመስኮቱን መስታወት ሰባብሮ ነበር ወደ ውጭ ሄዶ የወደቀው። ከዚህም ክስተት በኋላ ዳን በድጋሚ በሊዛ ላይ ዘሎ በመውደቅ መሳሪያውን ለመቀማት መታገል ይጀምራል። በዚህም ጊዜ እሷ የምግብ ጠረጴዛውን በመግፋት እግሩን በኃይለኛው ስትጎዳው ዳን ከፍተኛ ህመም ተሰምቶት መሳሪያውን ለቆላት ለሊዛ አሳልፎ ይሰጣታል። ብዙም ሳይቆይ ደግሞ ዳን ጩቤ አንስቶ በሷ ላይ ወረውርባትና ሊዛ ዝቅ ብላ በመሸወር ልክ መሸሽ ስትጀምር ወዲያው እየተከተላት አሁንም ማሳደዱን ይቀጥላል። በመኝታ ክፍላቸው ውስጥም ዳን ሊዛን ተወርውሮ ይይዛትና በድጋሚ መሳሪያውን ለመቀማት መታገል ይጀምራል። በዚህም ጊዜ ድንገት ሳያስቡት ጥይቱ ወደ ኮርኒሱ ይተኮስና ወዲያው የሆነ ሰው ሲጮህ ሰምተው ሁለቱም በድንጋጤ ደርቀው ይቀራሉ። በዚህም ቅስፈት ድንገት ኮርኒሱ ተሰባብሮ 3 ሰዎች ወደ ታች በመውደቅ ሁለቱንም ይመቷቸውና ራሳቸውን እንዲስቱ ያደርጓቸዋል። ከ3 ቀናት በፊት ደግሞ በዚህ በኩል ኤልግራ፣ ፔትና ቶድ የተባሉ 3 እስረኞች ከእስር ቤት ማምለጣቸውን እንመለከታለን። እነሱም ምሽት ላይ ብቻ ሲሆን ለማረፍ የሚቆሙት ቀኑን ሙሉ በጫካ ውስጥ ሲሮጡ ነበር የሚውሉት። በስተመጨረሻ ግን ይህን የነዳንን ማረፊያ በእጁ ያገኙትና ቁልፉን ከበሩ በላይ በኩል ተቀምጦ ስለነበር በቀላሉ ከፍተው ቶድ ውስጥ ይገባሉ። በተጨማሪም በቁም ሳጥን ውስጥ የነበሩትን ልብሶች ወስደው ምግብን በልተው በማንጠባጠፍ ቦታውን ያቆሸሹት እነዚሁ እስረኞች ነበሩ። በመቀጠልም ቶድ አጠገባቸው ሆኖ ቴሌቪዥን እያየ ሳለ ኤልግራና ፔት ደግሞ በጠረጴዛው ላይ በኃይለኛው ይነጫጩና ይጠላለዙ ነበር። ይህም በእንዲህ እንዳለ ሶስቱ ሁሉም ሰው እነሱን እስኪረሷቸው ድረስ ለጥቂት ቀናት ያህል በዚሁ ቤት ውስጥ ለመቆየት ነበር የተስማሙት። ቢሆንም ግን ዳንና ሊዛ መምጣታቸውን ሲመለከቱ በፍጥነት ኮርኒስ ውስጥ ገብተው ለመደበቅ ይገደዳሉ። ኤልግራ የተባለችው ሁለቱም ባለትዳሮች በተኙበት ልትገላቸው ብትፈልግም ነገር ግን ፔት ነገሮችን ይበልጥ ሳያወሳስቡ በዝምታ ተደብቀው መቆየት እንዳለባቸው ነግሯቸው ያሳምናቸዋል። እዚህም ውስጥ ሆነው ኤልግራ ሽንቷን መቆጣጠር ሲያቅታት በጣሳ ውስጥ ለመሽናት ነበር የተገደደችው። በተጨማሪም አሰልቺ የሆነውን ጊዜ ለማሳለፍ በተደበቁበት የተለያዩ ጨዋታዎችን ይጫወቱ ነበር። ነገር ግን ዳንና ሊዛ ሳያስቡት ወደ ኮርኒሱ የተኮሱት ጥይት የቶድን ቂጥ ስለመታው ነበር። ቶድ ህመም ተሰምቶት ሲዘል ኮርኒሱ ተሰባብሮ ሶስቱም ወደ ታች ወደቁት። ወደ አሁኑ ጊዜ ስንመለስ ደግሞ ወንጀለኞቹ ዳንና ሊዛን በምድር ቤት ውስጥ አስገብተው በወንበር ላይ ጥፍር አድርገው ማሰራቸውን እንመለከታለን። ቀጥሎም የሄንሪን አስክሬን በጨርቅ ጠቅልለው ለመጣል ይዘጋጃሉ። ፔትም በዚህ ጊዜ የሁለቱን ሰብአዊነት የጎደለውን ስራቸውን ለመውቀስ ሲል ሰው በላተኞች የሚል ስያሜ ያወጡላቸዋል። በመቀጠልም ሁለቱን ሄንሪን መግደላቸው ምን አይነት ስሜት እንደፈጠረባቸው ይጠይቃቸዋል። ይሁን እንጂ እነሱ ግን ነገሩ የተፈጠረው በአጋጣሚ እንደሆነ በመግለጽ ሊያሳምኗቸው እየሞከሩ
አብረውም ቢሆኑ እርስ በርሳቸው ክፉኛ መከራከራቸውን አላቆሙም ነበር። ዳንም ወንጀለኞቹን ከነሱ ምን እንደሚፈልጉ ይጠይቃቸዋል። ፔትም ወዲያው እሱና ቱር ለ7 ዓመታት አንድ ላይ ታስረው እንደነበር፣ ኤልግራ ደግሞ የእስር ቤቱ ጠባቂ እንደነበረች ቀጠል አድርጎም ኤልግራና ፔት በፍቅር ስለወደቁ እነሱ ከእስር ቤት እንዲያመልጡ እንደረደቻቸው፣ አሁን ላይም ፔት በቂ ገንዘብ እንደሚፈልግ ነገር ግን ከነሱ ካዝና ውስጥ ያገኘው ጥቂት ገንዘብ ብቻ እንደሆነ በመግለጽ ሁሉንም ነገር በዝርዝር ያስረዳዋል። በዚህም ጊዜ ሊዛ እየተወናጨፈች ዳን በገንዘብ አያያዝ ላይ በጣም ደካማ በመሆኑ ምክንያት ሌላ ምንም ገንዘብ እንደሌላቸው በማስመሰል መናገሯን ትጀምራለች። በዚህም የተነሳ ድጋሚ ከዳን ጋር ጭቅጭቅ ውስጥ ትገባለች። ከዚህም በመቀጠል ኤልግራ ተብየዋ እሷና ሌሎች የእስር ቤቱ ጠባቂዎች ያኔ እስር ቤት ውስጥ ሳሉ ዘወትር ሲደብራቸው የሚጫወቱትን አንድ ጨዋታ ልታጫውታቸው እንደምትፈልግ በመግለጽ የዳንን እጅ ተፈተዋለች። ጨዋታውም ሁለት እስረኞች ወደ ልብስ ማጠቢያ ክፍል ውስጥ እንዲገቡ ተደርገው በክብ መስመር ውስጥ ይቆማሉ። ከዚያም ከመካከላቸው አንደኛው እንደምንም ብሎ ሌላኛውን በመታገል ተቆጣጥሮት ከያዘው በተሸናፊው ላይ የወሲብ ጥማቱን እንዲወጣ ይፈቀድለታል። በተጨማሪም ለአሸናፊው የሲጋራ ሽልማትም ይበረከትለታል። ቀጥሎም ቶድ ተብየው ወዲያው በምድር ቤቱ ወለል ላይ በነጭ ቀለም ክብ መስመር እንዳሰመረ ዳንን ወደ ክቡ መስመር ውስጥ ወርውረው ይከቱታል። ብዙም ሳይቆይ ደግሞ ሁለቱ ወንዶች በሰርክሉ ውስጥ መታገላቸው ይጀምራሉ። እዚህም ጋር ዳን ቶድ ተተኩሶበት የቆሰለ ቂጡን ደጋግሞ በመምታት ያሸንፈውና ከክቡ መስመር አምልጦት ይወጣል። ይሁን እንጂ ወንጀለኞቹ ግን በፍጥነት መልሰው በመያዝ የፑል ጠረጴዛ ላይ አስተኝተውት ሱሪውን ያውልቁበታል።